አደይ በመንገድ ላይ እየወተቱ እየወሰዷት ነው። ጫንና አልልኝ የሚባሉ ግለሰቦች እባካችሁ ተው ይልቀቁኝ እያለች እየለመነቻቸውም ነበር። እነሱ ግን ምንም ፋታ አልሰጧትም። እንደምንም አድርገው እየጎተቱ እየወሰዷት ነው። እንዲሁም ከእግራቸው ስር ወድቃ እየለመነቻቸው ነበረ። ይህ አለልኝ የተባለው አደይንማ እንደዚህማ በምንም ነገር ሳላደርጋት ይዣት አልሰጠውም ለጌታው ለሚባለው ግለሰብ ብሎ የሚፈልገውን ነገር ለማድረግ እየሞከረ ነው። ጫኔ ስነ ስርዓት ይኖርህ አባቷ በክብር ነው ወስዳችሁ ስጡ ያለን ብሎ እያወራውና እየገፋፈው ነበረ። በዚህ መሀል እምቢ ካልሽ እንግዲህ ዴብን እንገለዋለን እያሉ እያስፈራሯት ነው። አደይም ዴብንማ ምንም ነገር እንዳታደርጉት አደራችሁን፣ አግቢ ካላችሁኝም ምንም ችግር የለውም አገባዋለሁ ጌታውን የሚባለውን እያለቻቸውም ነበር። እንደዚህ እየተለማመነቻቸው እያለ ደመቀ መጥቶ ለማስጣል ይሞክራል። ከላያቸው ላይ መጥቶም ዱላና ግብ ግብ ገጥሟቸው ነበረ። ነገር ግን ደመቀ ብቻውን አልቻለውም እና አለልኝ የተባለው ግለሰብ በጣም ኃይለኛ ነው። ስለዚህ ደብድቦ መንገድ ላይ ጥሎታል ማለት ነው። አደይም ከእጃቸው አምልጣ በጣም እየሮጠች ትገኛለች። በሌላ በኩል ልዱ ከአደይ አባት ጋር ቆማ እያወራች ነበረ። ማነሽ አንቺ ደግሞ ቀበጥ ዜላት እንግዲህ ከከተማን የመጣሽው ብሎም ጠይቋን ነበረ። ነገር ግን ልዱ አዎ ከከተማን የመጣሁት እኔና ወንድሜን አይተው ከሆነ ልጠይቀን የመጣው ዴቭ የታለ ብላም ተጠይቀዋለች። ለካ የከተማ ጀለሶቿን ሰብስባን ያመጣችልኝ እያለም እያወራት ነበረ። ለመሆኑ እኔን ታውቀኛለች በማለትም ጠይቋታል። ልዱም አላውቅም አለችው። የአደይ አባት ነኝ ብሎ ሲናገራትም በጣም ደንገጥ ብላ ነበረ። በዚህ መሀል ብርሃኔ እየሮጠች ትመጣለች። አንቺ ከዚህ ጋር ደግሞ ምን ትሰሪያለሽ ብላትም ነበር። ብርሃኔም አባቷን አባዬ ባክህ ለዛ ሰውዬ አትዳራት እህቴን እያለች እየለመነችውም ነበረ። አባትየው ግን አንቺም ቢሆን እናትሽም እህትሽም ቢሆን ምንም አይመለከታችሁም፣ እኔ አንዴ ውሳኔን ወስኛለሁ የሚል ሀሳብ ነው የሰጣት። ሁላችሁም እኔ በምላችሁ መንገድ መሄድ ይኖርባችኋል ብሏታል። እንዲሁም ጥሏቸው ነበር የሸሸው ማለት ነው። ብርሃኔና ልዱ መሲ ወንድሜ እያለች ነበር። ልዱ ቀበጧ እንግዲህ ወንድሜ አትበይብኝ፣ እኔም እኮ ትይዘው ነች፣ ስለዚህ ነይ እንሂድ እዚህ ምን አመጣሽ ብላም ይዛት ሄዳለች ማለት ነው። ለምለምና የባርኮት እናት ፍቅር እንደዛ የምትልሽ አንቺን ለማስጨነቅ ነው፣ ስለዚህ ምንም እንዳይሰማሽ እያለች እያጽናናቻን ነው። እሱማ ለጊዜው ነው እንጂ ቢከፋኝም ወደ አባቷ እንደማትሄድ እርግጠኛ ነኝ እያለች ነው። ቆይ ግን አንቺ ማንሽ በማለትም ጠይቃታለች። እኔ እኮ የትዬ ዘውዴ ልጅ ነኝ እሷን አያውቋትም ብላም ነገረቻት። ለምለም ስለ ራሷ ህይወትም በአጭሩ ገለጽ አድርጋላታለች። እናትና አባቷ እንደሞቱና ከኤላ ጋር እንደምትኖርም አሳወቀቻት። አክስቷም የእናቷን ንብረት እንደወሰደች ነገረቻት። የባርኮት እናትም ድሮም አልወዳትም ነበር፣ አክስትሽ በጣም ክፉ ሰው ናት፣ ነገር ግን የእናትሽን ሀብት እንደዛ ለፍታ ያጠራቀመችውን እሷ መውሰድ የለባትም፣ ተከራክረሽ የራስሽ አድርገው የሚል ሀሳብም ሰጥታታለች። ቡናውን አፌ ብላም ወደ ቡና እንድትመለስ አድርጋታለች። አደይም እየሮጠች እያለ ከዴቭ ጋር በመንገድ ይገናኛሉ። አምልጭ መጠው ዳይመንድን ያስመለጠኝ እሱ ተያዘ ብላም ነገረችው። አሹና ንጉስ መተው ነበርና እሱ ወንድ ልጅ ነው ምንም አይሆንም፣ ስለዚህ እናንተ ከዚህ አምልጡ ብሏቸዋል። ዴቭ እህቴስ በማለትም ጠየቀ። እህት ከእናቷ ጋር ነታ አሉት። ተያይዘው እንግዲህ መንገዱንና ድብብቆሹን ቀጥለውታል። ንጉስ ኪንጎንማ ትቼው አልሄድም እያለ ነው። እንዴት ነው ማስመለጥ ያለብን እያሉም እያሰቡና እየተማከሩ ነው ያሉ። ደመቀ እንዴት አድርገው ከነዛ ውሾችን በላቸው እንጂ እንዴት አድርገው እንደሚያስለቅቁ እያሰቡ ነው። ዴቭና አደይም ወደ አደይ እናት ቤት መጥተዋል ተያይዘው። እናቷም በጣም እየመረቀቻትና ፈጣሪዋን እያመሰገነችም ነበረ። ልጁም ወንድሟን በማየቷ በጣም ተደስታለች። በቃ አሁኑኑ ወደ ሀገር መውጣት አለብን፣ ከዚህ ሰፈር መሸሽ አለብን ተባብለዋል። ልዱ እንዲሁም ብርሃኔ ጠይቀው ነበረ። ዳይመንድና ኪንጎ ሴት ናቸው እናሹ ዳይመንድ ተይዟል አደይን ለማስፈታት ሲል እነሱ ደግሞ እነሱ እናስፈታለን ብለው ቀርተዋል በማለትም ጠይቋቸው። የአደይ እናት ስለተዋወቁሽ ደስ ብሎኛል፣ በቀጣይ ደግሞ በሰፊው እመጣለሁ ብሎም ወጡ ከቤት። የአደይ እናትም እንግዲህ እኔ ጤነኛ ስሆንና ሙሉ ጤና ስሆን መጥቼ ይሻለው ልጅ፣ ስለዚህ እዛው ተቀመጭ እያለች ለልጇ ምክርም ለግሳታለች። አለልኝና ጓደኛው ኪንጎን እንግዲህ አስሮት ይገኛሉ። ማለቴ ዳይመንድን ስማቸው የምታታብኛል ግን ይቅርታ። ጫኔም እንዴት ነው አንተ ባዶ እጅን የምትመጣው ይለዋል። የለችም በማለትም መለሰ። አጣዋት እያለ ነው። ከደቂቃ በኋላም የአደይ አባት ይመጣና እኔ እናንተን አምኜ ለእናንተ ሰጧችሁ ልጅን፣ እናንተ ግን ይኸው አልጠበቃችሁም በማለትም ሀሳቡን ሰጥቷቸዋል።
የአደይ አባትና ዳይመንድም እኔ እኮ አደይ ሊደፍራት ሲል አለልኝ ከሷ አስጥያት ነው እንጂ የአደራ ልጅን እንደዚህ ነው እንደ የምትቀበለው እያለም እያናገረው ነበር። ሲደፍሯት ታዲያ ዝም ብዬ ማየት ነበረብኝ እንዴ? የአደራ ልጅን እንደዚህ አድርገህ መያዝ የለብም። ጥሩ ነው ያደረጉ የመሰለኝ ላንተ አለው። የአደይ አባትም አንተ አደይን ፈተህ ሰዳሃታል። አደይ ባንተ ቦታ ካልመጣች ድረስ ደግሞ ከዚህ በስሰ ትቀራለህ በማለትም ሀሳቡን ገልጦለታል። ጭራሽ ከኔ ጋር መከራከር ትጀምራለህ እንዴ? አደራ ልጅ ብትሆንም ልጅነትን ወይም ደግሞ የኔ አባትነትን አልተቀበልክም እያለውም ነበር። ውለታዬን እንደዚህ ነው የምትመልስልኝ በማለትም ጠይቆታል። ዳይመንድም ቆይ ጋሸ እኔን ያደራ ልጅህን ነው የምታምነው ወይስ ደግሞ እነዛን እናለልኝ ውሸት የነገሩህን ነው ብሎም ጠይቆታል። ምንም የምሰማ ነገር የለም እነ ጫኔ ይምጡና ዋጋቸውን እሰጣችኋለሁ፣ ብቻ ግን ልጅ ከከተማ እንዳታመልጥ እያለውም ነበር። አሁን ላይ ቤዛ የምታሳያቸው አንዳንድ ነገሮች ፍላጎታዊና ጥቅም ያላትም ይመስላል። ይህ ድብቅ ሚስጥር ደግሞ እስካሁን ሊገለጽ አልቻለም። ቤዛ ከወንድሟ ጋር ስልክ እያወራች ነበር። ባርኮት ወደዚህ እንዲመለስ እንዳታረገው የሆነ ጓደኛን አስተዋውቀውና ወይ እስር ቤት ወይ ደግሞ የሆነ ነገር እንዲገባ አድርገው፣ እናቴን ግን በጭራሽ ማግኘት የለበትም ወይም ደግሞ እናቴ ገዳም ሄዳለች ብለህ ሸኘው እያለችውም ነው። እናቴን አገኛት ማለት ሁሉም ነገር ተበላሸ፣ እቅዳችን ሳይሳካ ቀረ ማለት ነው። ስለዚህ ወንድሜ እሞክራለሁ ሳይሆን አደርጋለሁ የሚል ሀሳብ መስማት እፈልጋለሁ። ስለዚህ አድርግ እያለችው ነው። በዚህ መሀል ኤላም ይመጣል። ኤላም ከማን ጋር ነው የምታወሪ ብሎ ቢጠይቃት ከባርኮት ጋር ነው አለችው። ለምን ነው ስታይኝ የዘጋሽው ታዲያ ስልኩን በማለትም ጠይቋን ነበር። እሷ ግን ጨርሰናል አለችው። ለምለም የለችም ብሎ ሲጠይቃትም እሷ መች ከቤት ውስጥ ቅጧ ይቀመጣል፣ ናኦል ደውሎላት እኮ ወጣ ሂዳለች በማለትም ያልተባለና ያልተፈጠረ ነገር ለኤላ ነግረዋለች። ቤዛም እኔ ግን እንደ እህት ልምከር ኤላ፣ ለምን ዝም ብለህ ለቀቅ አታድርጋት፣ ያዝ አድርጋት፣ እኔ እንደ እህት ነው የምመክርህ፣ ከናኦል ጋርማ የሆነ የጀመረችው ነገር አለ በማለት ነገሩን አቀሳስረዋለች። አለልኝ እና ጫኔም ወደ አደይ እናት ቤት ሄደው አደይ የት ነች በማለት ጠይቀዋት ነበር። እሷም እንዳላየችና እንዳልሰማችሁና ስታናገራቸው ነበር። አልሽ ብርሃኔ ሴት አለች ብለውም ጠይቋት። ብርሃኔማ ውሃ ለቀዳ ሄዳለች። ግን ስለ አደይ ነው እንደዚህ የምታወሩት አይደል? አደይን እኮ በስርዓትና በወግ ማድረግ ነው ያሳደግኳት፣ ቆንጥጭም ነው ያሳደግኳት። በዚህ አስተዳድጓ ደግሞ ሀገርም ጎረቤትም ይመሰክራል። አደይንማ እንደዚህ መናገር የለባችሁም ብላ ስታወራቸውም ነበር። እነሱ እባክሽ በስነስርዓት አላሳደግሻትም፣ ከዛ ከማንም ጋር ከከተማ ወንድ ጋር ሰጣ ገባ እየገጠመችና ከማንም ጎረምሳ ጋር የፈለገችውን ነገር እየሰራች ነው የሚል ሀሳብ ነበር የሰጧት። በዚህ መሀል እንግዲህ ስለ አስተዳደጓ ሰጣ ገባ ውስጥ ገብተዋል ማለት ነው። ያው አንድ በንድ ይመላለሱ በሚለው ይዤዋለሁ እኔ። ሰጣ ገባ በጣም ብዙ ነገር ብለዋታል። በዚህ እውነት ነው እናቷ የተመሰከረላት ናት። እንግዲህ በስርዓት ነው ያሳደገቻት። እንዲሁም ጨዋ ጸባይ ሙሉነቷን በቃ ገንብታ ነው ያሳደገቻት። እኔም መስክሬልሻለሁ የአደይ እናት ማለት ነው። እነሱም የማያመጧትና የማያገኟት ከሆነ ራሳችን በራሳችን መንገድ ፈልገን እናገኛታለን ብለው ከቤቷም ወጥተውላታል። አሹና ንጉስም ዳይመንድ ወደ ታገተበት ሄደዋል። ወደ ታገተበት ሄደው ነበረ። እሱንም እጁንም እግሩንም ታስሮ ነበር እና ፈተውለታል። ዳይመንድም ከነቀ በኋላ እባካችሁ ንገሩኝ እውነቱን፣ አደይ አምልጣለች በሉኝ የሚል ጥያቄም ነበር የጠየቃቸው። ከዛ አካባቢ ተሎ መውጣት አለብን ብለውም እየተቻኮሉ የታሰረውን እጅና እግሩን እየፈቱለት ይገኛሉ። አሹም ጫኔና አለልኝ ከናደይ እንዳይደርሱባቸው እያለ እያሰበ ነው። ንጉስም እንዲሁም ዳይመንድ ችግር የለም እኔ እንዳይደርሱባቸው አድርጌ ነገሩን አቀሳሰሬዋለሁ ይላል። ሁለቱንም ጋሸ ከዚህ ቤት ጠፍሮ ያመጣቸዋል እያለም ነበር። ለምለምና የባርኮት እናትም እያወሩ ነው። አደይ ወደዚህ ልትመለስ ነው የሚል ደስታም ሰምተዋል። ፍቅር መጣችና ምንድን ነው አለች። አደይ ከዚህ ቤት መታ መኖር ትችላለች፣ እሷ በቃኝ እስካላላች ድረስ የሚል ሀሳብም ሰጠን ነበር። ፍቅር አሻፈረኝ፣ እሷ ከዚህ ቤትማ መምጣት የለባትም፣ በእሷ ምክንያት እኮ ነው ልዱና ዴብ ገጠር የገቡት አለች። እሷ ምን አስነክታች ነው ግን እንደዚህ የምትሆኝላት? ያለዛ ወደ አባቴ ቤት ነው የሚሄድ እያለች እያስፈራራቻት ነው እናቷን። እናቷም ጥርግ በይ፣ እስከ ዛሬ ድረስ ተንከባክቤ አሳድጌሻለሁ፣ ካሁን በኋላ ግን እንደፈለገሽ የሚል ሀሳብ ነበር የሰጠቻት። አደይ ከዚህ ቤት ትመጣለች፣ ይቅርታም ትጠይቂያታለሽ፣
አባትሽ ጋር ሄደሽ ግን አባትሽ ለአንቺ ምን አይነት ቦታ እንዳለው ታያለሽ የሚል ሀሳብም ሰጥታታለች። ለምለም እባክሽ ፍቅር እናትሽ እንደዛ ትናገሪያት ይቆጭሻል በኋላ እያለቻን ነው። ፍቅርም አንቺ ምን አገባሽና ነው ደግሞ አሁን ከእናቴ ጋር ሄደሽ ጠብቅ የምትይው? ፍቅርም እንግዲህ ጓሯን ባንስታለች። ወደ አባቴ ሄዳለሁ እያለች እየፎከረችና እየዛተችባትም ነው። እናቷም እንግዲህ ጥርቅ በይ የሚል ተደጋጋሚ መልስ ሰጣታለች። ከአደይ ጋር በጭራሽ መኖር አልፈልግም እያለች ነው። እሷ ልጅ ናት ካሁን በኋላ ብላታለችም። በሌላ በኩል ሶስቱ ወጣቶች መንገድ ላይ ጀምረዋል። ዳይመንድ በጭራሽ ከዚህ ድረስ መጥቻማ ሮማን ሳላይ አልወድም ይላል። ወደ ሮማንም ለመሄድ እያሰበ ነው። አሹ እባክህ ጫኔ በጣም ኃይለኛ ሰው ነው። እንኳን ከቤቱ ሂደህ እንደዚህ በሩቅም ካያው የሚያጉረጠርጥ ሰው ነው። ተው ይቅርብ እያለው ነው። ዳይመንድ ግን በጭራሽ እሷንማ ከዚህ ህይወት ማስወጣት አለብን። ከዚህ ድረስ መተንማ ዝም ብለን ጥለናት አንሄድም እያለ ነው። ንጉስ እንግዲህ ፈርቷል። አስተማማኝ ካልሆነ አልሄድም እያለ ነው። ዳይመንድም ባካትን ቦቅቦቅ ከፈራ ቀር እያለው ነው። ኤላም ወደ እነ ባርኮት ቤት መጥቷል። ናውል ቤት ሄዶ ነበር። ናውልን አጥቶታል። ቤቱም እንደተሸጠ ሰምቷል። ከዛናት ብለኝ እኮ ሄጄ ነበር አላት። ብዙ ከተነጋገሩ በኋላ አንተ ደግሞ እሷን ማመን የለብህም ነበር። ለማንኛውም ደስታ አለኝ አለችው። አደይ ልትመጣ ነው ደውላ ነበር አለቻት። ከዛ ቀደም ብሎ የናውል ግን መሄዱ ለእኛ ጠቃሚ ነው፣ ከሁላችሁም ስራ አይጠፋም ነበር አላት። ዳይመንድም ሮማን ሄዶ አይቷታል። ሁኔታዋም አሳዝኖታል። ሮማንም እያለቀሰች እንደምታይኝ እንደዚህ ነኝ እያለችው ነው። እባክህ አትፍታኝ እሱ ከመጣ ችግር ነው እያለችውም ነበር። ሮማም እያለቀሰች አሹ ለምን አመጣው እንደዚህ ሁኜ እንዴት እንዲያየኝ አመጣው እያለችውም ነበር። ሳላያት አልሄድም ብሎኝ ነው አላት። እየለመነቻቸው ነው ከዚህ እንዲወጡ። ዳይመንድም በጣም እያለቀሰ ከዚህ ወት ለመጨረሻ ጊዜ አምለጭ እያለ እየመከራት ነው። አሹንም ለምን የሁሉ ነገር ሲደርስባት ዝም አልክ በማለት ጠየቁት። አሹም እኔ ምን ላድርግ ተገድጄ እኮ ነው አንድ ነገር ላረግ ስል ታማሚ እናት እንዳለች ታውቃለህ፣ በእሷ ያስፈራሩኛል በማለትም መለሰ። ሮማም አሹና ብርሃን ሁሌም ይጠይቁኛል፣ ቤተሰቦች አጨብጭቦ ይደሩኝም አንድ ቀን ጠይቀውኝ አያውቁኝም በማለት አሹን አሞገሰችው። የባርኮት እናትም ልጇን ቁጭ አድርጋ ጠይቃታለች። ፍቅር እኔ አንቺን ሳሳድግሽ ያጎደልኩብሽ ነገር አለ? አዎ ብዙ ነገር ጎሎኛል በማለት መለሰች። አደይ ከዚህ ቤት ከመጣች ሁሉም ይመጣሉ። እሷን የሚሉት ሁሉም እኔ እንደግፋችሁኝ አታውቁም፣ እሷ ከመጣች እኔ የለውም እያለች አሁንም እያስፈራራቻን ነው። በኋላ ይቆጭሻል እኔ ጥይት ሲሄድ እባክሽ እያለቻትም ነበር። ሮማን እያስመለጡ እያለ መንገድ ላይ ድንገት ትወርቅና ራሷን ትስታለች። እንጫን የምተው አሹን ይደበድቡታል። ዳይመንድና ኬንጎም አመልጠዋል። ያሳዝናል። ጥላችሁት መሄድ አልነበረባችሁም። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ